እንድትሰማኝ በቃ አለ አይደል የሰላም እናቴ ታሳርፍልኝ በቃ እሷ ሰራሽ ማለት ብዙ ነገር ይሆናል። ከዛም ያው ባለበት ማውራት ሐሜት ነው። ቆይ አንዴ በሌለውበት ማውራት ሐሜት ነው። ባለውበት ፊት ለፊት ይናገሩኝ እያለ ነው። ጥሯቸው ረጁን ሼር አድርጉላት። እዚህ ጋር ማድረግ የምችለው ቪዲዮ ሰርቼ ለሰው እንዲያውቅ አድርጌያለሁ። የምችለው ነገር ይሄ ነው እኔ ማለት ነው። አይ ምን መሰለህ ቢላል አንድ ነገር ልንገርህ መብት ነው። ምን ተብሏል መሰለህ እናትየው በዚህ እድሜያቸው የውሸት ያለቅሳሉ ምናምን ተብሏል። ያ ደግሞ አክርሽን እንደ ልጅ አሳምሞታል። እናቱ በዚህ እድሜዋ ያለቀሰችው ውሸት ነው መባሉ ለምን እሱ የመሰለው አንተ ጓደኛው ነግሬሻለሁ። አብዬ እኔ ጋር ያለውን እውነታ ነግሬሻለሁ፣ አሰምቼሻለሁ። እኔ ያልኩት ነገር ከዚህ ነገር ራሴን ላውጣ ስለ ራሴ ነው ያልኩት። ስለማንንም ነገር እዚህ ጋር ያወራሁት ነገር የለም። ስለኔና ስለኔ ብቻ ነው። ከዚህ ነገር ራሴን ላውጣ ነው ያልኩት። እሱ ደግሞ የኔ መፍት ነው። ኦፍ ኮርስ እኔ የምለው ነገር ይሄን ነው። ዱአ አረግለታለሁ። ፍሬንዴ ነው። ዱአ አረግለታለሁ። አላህ ያሳካለት ብዬ አሚን። በቃ ትክክል ነህ። እንትን ይኸውልህ ቢላል በተናገረው ነገር ህዝቡ ዓለምን መቆጣጠር አይቻልም። አክርሽ አሁን ቢላል ወጥቶ በጣም ቤስት ፍሬንድ ጓደኛ እንደ ወንድም የምታየው ወጥቶ ይሄን ሲናገር ህዝቡ ደግሞ ከዛ ንግግር ተነስቶ እናትህን ውሸታም ናት በዚህ እድሜዋ ታለቅሳለች ምናምን ብለው የተናገሩት እስከሱ አፍ አይደለም የሚወጣው እሱ ከተናገረው አንፃር ነው እነሱ ያንን ያሉት። ያ ደግሞ ዓለምን መቆጣጠር አንችልም እኛ አይደል? ዓለምን መቆጣጠር እንችላለን? ዓለምን መቆጣጠር አንችልም። ሰው መቆጣጠር አንችልም። ገብቶካል? አጎትየውን ያው ኢንቫይት አድርገዋል በሌላ አካውንትና ብየው ነበረ። ድጋሚ በዚሁ አካውንት ነው የመጣው። ከሰራለት ኦኬ፣ ካልሆነም ቀጥታ ልደውልለት ነበር። እንደሱም ትቻለሽ፣ ስልክ መደወልም ትቻለሽ። ሰጥሻለሁ። አሁን ካልሰራለት ወይ ቀጥታ ደውልለታለሁ። የህግ አካል ደውሎ የጠየቀክ ማን ነው? ከፖሊስ ጣቢያ ነው የተደወለልኝ? እኔማ ሰው ነው ኢንቦክስ ነው እኮ የህግ አካል ነኝ ብሎ ያለውን ነገር አስረዳኝ ሲሉኝ ከዛ በኋላ እሺ ብዬ ደወልኩኝ። አጎትየው ጋርም እናትየው ጋርም ያለውን ነገር ለማጣራት ሰውም ኢንቦክስ ኢንስታግራም ላይ እንትን ላይም ሲልክልኝ አንተ ምንድነው እንደዚህ እያልክ ያለው ነገር እያለ ሰው እያንዳንዱን ነገር እያመሳሰለ ይልክልኛል። እኔ ማለት አይላኩኝ ከህግ አካል ተደውሎልኝ ነው ያልከው ሪካርዱ ላይ ነው። አዎ ብያለሁ። ሰው ሲለኝ ነው ሰው ሲጠይቀኝ ነው ሰው እያስጨነቀ ሲያስጠይቀኝ ሰው እኮ ዝም ብሎ የህግ አካል ነኝ ብሎ እኮ ፌክ ቲክቶክ ፌክ አካውንት ከፍቶ እኮ ሊጽፍልህ ይችላል። ማንም ሰው የህግ አካል ነኝ እዛ እኔ አሁን ያለኝን ነው እኮ አቡዬ ሰው ያለኝን ነው ቀጥታ ለነሱ ጥያቄ ያደረስኩትኝ ማለት ነው። የደወልኩትኝ ጥያቄ ያደረስኩትኝ ማለት ነው። ገባሻ? የጠየቀኝን ሁሉ ጠየኩኝ። ከዛ መልስ ሰጡኝ አይደለ? ብደውልልህ ይችላል። ኔትወርኩ እየሰራ አይደለም። አጎትየው ንገረኝና ደውለሽ ማውራት ይችላል። እንደሱ አድርጊ። እሺ ንገረኝ። ብዙ ሰው ይደውልለታል እንደዚህ ከነገርኩሽ። ኦኬ ለሞዴሬተር ይላክልኝ። አስገብቻት ነበር ቁጥሬ እንድትፈልግ አስገብቻት ነበር። ይሄው ላክላት ያጎትክን ቁጥር ለመስዬ ከዛ እሷ ለኔ በዋትስአፕ ስትሰጠኝ እኔ እዚህ ጋር ዳይሬክት ደውልለታለሁ። በእንግሊዝ አቡዬ እንዴት ነሽ? መስዬ እንዴት ነሽ? ማሪ አለው ተሻለሽ? አዎ ደህና ነኝማ። እሺ የእሱን ብልክልኝ ከዛ ከሱ ትቀበይ ነበር አንድ ላይ። ኦኬ ጥሩ። ያንተን ላክላት። አው ከረንት ሎኬሽን ይልክልኛል። አሁን ይሄው ቁጥሩን ለሞዴሬተር ይልክ ነው። በሷ እንትን በዋትስአፕ ሎኬሽኑን ይልክልኛል። ረጂን ሼር አድርጉላት። የለችም ተኝታ ነው የሚሆነው በዚህ ሰዓት አይደል? አቡዬ ወይ እኔ አሁን ላይቭ ሪከርድ ላለው ነገር ደግሞ ማለት ነው ላይቭ ላይ እኔ ስለ እናቱ ውሸታም ናት አላልኩም፣ አጎቱ ውሸታም ነው አላልኩም። ገባሽ አይደለ? እኔ ላይቭ ያልኩትና ያልኩት ነገር እኔ ላይቭ ላይ አቡዬ እኔ ከዚህ ነገር ራሴን አውጡኝ እኔ ያልኩት እኔ አልፈልግም። ገባኝ። እሱም እውነቱን ለመናገር ቢላልዬ እሱም ቢላል እንደዚህ አላለም። እሱ ያለው ቢላል በተናገረው ነገር ተነስተው ሰዎች እናቴን ሰደቡብኝ፣ እናቴን ያለቀሰችው የውሸት ነው አሉ።
እሱ ጓደኛዬ ወንድሜ ብዙ ነገር አብረን አሳልፈን ብዙ ነገር አብረን ያጠፋናቸው ነገሮች አሉ። ብዙ ነገር ተሸፋፍነን አብረን አልፈን ከዚህ በፊት በአለሙ ጉዳይም ለተፈጠረው ብቻዬን ኃላፊነቱን ወስጄ አብረን ላደረግነው ነገር አብረን ተካፍለን ለበላነው ብር እኔ ግን ብቻዬን ስሜ ጠፍቶ አካውንቴ ጠፍቶ ሁሉ ነገር ሆኖ ተቋቁም ያለው ጓደኛዬን አሳልፌ ላለመስጠት እሱ ግን ዛሬ ለችግሬ ጊዜ አልሆነልኝም። በቃ ይሄን እኮ ሀቡ እዚህ ጋር እኮ ለችግሩ ጊዜ እኮ ቪዲዮ ሰራው አይደል እንዴ? ቪዲዮ ሰርቼ እኮ ሰው እንዲያውቅ ያደረኩት አይደል? ይሄን የምችለውን ነገር አደረኩኝ። እኔ አቅሜን የምችለውን የጓደኝነት የምችለውን ነገር አደረኩኝ። ቪዲዮ ሰርቶ እንደዚህ ማድረጉን ማን ያደርጋል? ማን ይሰራል? ቪዲዮ በዚህ ሰዓት ሊቪያ ብሎ ማን ይሰራል? ሀቡ ትክክል። ማንም ሰው አልሰራም ብሏል እኮ አይደል? ማንም የትኛውም ሰው አልሰራም ብሏል። መስራት ትልቅ ነገር ነው። ትክክል። መስራት ትልቅ ነገር ቪዲዮ መስራት ነው። መረጃ ያሳይ፣ የህግ አካል የጠየቀውን መረጃ ያሳይ እያሉ ነው ኮመንት ላይ ታይምስ እንደሆነ ነው ኮመንት መረጃ አለት የህግ አካል ነኝ ስለ አክርሽ ማብራሪያ ስጥ ብሎ የጠየቀኝ ሰዎች ናቸው እየጠየቁኝ እየደወሉ ምንም እያሉ የህግ አካል ነኝ ብሎ ተደወለልኝ። ያለውን ነገር ጠይቅና መረጃ ንገረኝ አለ። ያልከው በውስጥ በኢንቦክስ ጽፎልኝ ነው ስትል ፌክ አካውንት ላይ ጻፈልኝ ያልከው የህግ አካል ነኝ ስለ አክርሽ አስረዳኝ አለ። ይሄው እዚህ ጋር እንትን ልበሏ ላይቭ ላይ ነው። እኔ እዚህ ስልክ ላይ ነው ያለው። ስክሪንሻት ልክልሻለሁ ዋትስአፕ ላይ ችግር የለውም። ላክ ቁጥርክን አክርሽ ያጎትክን ቁጥር ላክ መጥዬ ዋትስአፕ ላይ ላኪልኝ ልደውልለት ዳይሬክት ኔትወርኩ እየሰራ አይደለም። ኦኬ ደርሶኛል። ያንተን የደረሰኝ የኢጂፕት ኮድ ነው ማስገባው። ቁጥሩን ያለ ኮድ ነው የላክልኝ 2 ብለሽ 0 ነው በቃ አያውቀውም። የኢጂፕትን ኮድ አውቀዋለሁ። ብዙ የኢጂፕት ቁጥሮች አሉ። 0ን ትቀንሻትና እንትን ትያለሽ። መሲ ሳታስገባ ስለላከችልኝ ነባ ልደውልልህ ነው። እያስገባ አይደለም እየነቀለ ነው። እሺ እስክደውል በቃ በስልክ አሉት በቃ እንትን ታደርጓለች። ያውርታል። አቤት ሰው ሁሉ ስለ ሊቢያ ያለው ነገር አያገባኝም ብሎ አልነበረ? አዎ ራሱን ሁሉም አገል አውጥቷል እኮ አይደለ? ትክክል። ሁሉም ባወጣበት ሰዓት እኔ የምችለው ነገር ቪዲዮ ሰርቼ አድርጋለሁ። ትክክል አይደለ? በቃ ቢላል አንተ እኮ ትክክል ነው። ምንም ማስረዳት አይጠበቅም። ወንድሜ እኮ ነው ጓደኛዬ እኮ አክረም ይኸውልህ፣ እዚህ ጋር ወንድሜ ምናምን አይደለም እኮ ቪዲዮ ሰራሁልህ ያለው ነገር ነው። በቃ የምችለውን ነገር ይኸውልህ እሱ እኮ ነው እያስገደድኩ አይደለም። አደረኩልህ። ሰማኝ፣ የምችለውን ነገር አደረኩልህ። ያቅሜን ስማ፣ ያቅሜን ያረባሰው የት አለ ብለው ጠየቁ። አዎ እንደዛ ሲባል ለዛ ጥያቄ አንተ ማንን ጠየቅ? ይሄው ነባን ጠየኩት። ይሄ ቮይሱ ላይ ቆይ ነገረኝ ነው። ገብቶሻል? ይሄ ነገር እዚህ ጋር ያለው ነገር ብር እንዲላክስ ነው እንደዛ የሚያደርጉት ራሳቸው እነሱ ሰዎቹ በግድ አስገድደው ማለት የእውነት መተዋቸው እንጂ ቪንቶ ወይ ቀለም ደፍተውበት አይደለም። የእውነት ይመቷቸዋል። እሱን እኔ ምንም አውቀው ነገር የለም ሀቡዬ። ገብቶሻል አይደል? እሱ ያለኝን ነው እኮ እሺ የተገለተው ቮይስ ረጁ ሰምታዋለች ከመገለቱ በፊት ቮይስ ይኸውልሽ እዚህ ጋር እነዚህ ቮይሶቹ ማለት ነው። መጀመሪያ ረጁ ቢላል የተደለተበትን ቮይስ አንቺ ሰምተሽዋል ወይ? አጭር ጥያቄ። አልሰማሁትም፣ ግን ሳትሰሚው ረጁ እሺ፣ አልጨረስኩም። ሳትሰሚው ተደለተብኝ የሆነ ቮይስ ነበር ተደለተብኝ ስላለሽ ብቻ አምነሹ ነው እንጂ ቮይሱን አልሰማሽም። ኖ እኔ አልሰማሁትም። ተደለተብኝ። እሺ እኔ አንድ ነገር ልንገርሽ፣ ከህግ አካል ተጽፎልኛል አለ ቢላል። ኦኬ መጀመሪያ ከህግ አካል ተደውሎልኛል ብሎ ነው እናትየው ጋር ደውሎ ቮይስ ከዳጎትየው ጋር ደውሎ ሲያደርገው ቮይሱን ከሰማው በኋላ ከጨረስኩ በኋላ ከህግ አካል የተደወለልክ ቁጥር ልትሰጠኝ ትችላለህ ስለው ተደውሎልኝ አይደለም በኢንቦክስ ተጽፎልኝ ነው አለ። ኦኬ የተጻፈልክን ሜሴጅ ልታሳየኝ ትችላለህ አልኩት። ሄዶ ሜሴጁ ተደልቷል አለ። ስለዚህ አላመንኩትም። እኔ ያለ ማስረጃ ሰው በአፉ ስለነገረኝ አላምንም። አንቺ ረጁ የሆነ ነገር መተሽ እንዲህ ቮይስ ተልኮልኝ ነበር ተደለተ ስትይ
ከተደለተ አላምንሽም። ለምን ቮይሱ ከመደለቱ በፊት የሆነ ቦታ ፎርዋርድ አድርገሽ አስቀምጠሽ ልትልኪልኝ ይገባል። ቮይሱን በጆሮ ከሰማው ብቻ ነው ማምንሽ ስለዛ ነገር። እኔ አንድን ሰው በማስረጃ ብቻ ነው ማምነው። እኔንም ሰው የሚያምነኝ በማስረጃ ነው። እንደዚህ ነገር እንዲህ ቦታ ሄድኩኝ ስላችሁ የሄድኩበትን ማስረጃ ካላቀረብኩላችሁ ወሬ ነው። ማስረጃ ላቀርብ ይገባል አይደል? ለእያንዳንዱ ነገር ማስረጃ ማቅረብ አለብን። እኔ ትናንትና ከትናንት ወዲያ መቀሌ ነበርኩ ስላችሁ የነበርኩበትን ማስረጃ ማቅረብ አለብኝ። ወይ የበረርኩበትን ትኬት፣ ወይ እዛ ቦታ ላይ ሄጂ የተነሳሁት የተቀረጽኩትን ቪዲዮ ምናምን። ያለ ማስረጃ ማንም ማንንም ሊያምን አይገባም። ተደለተብኝ ሰው ማስረጃ የለኝም፣ ስለዚህ ሶሪ ስለዛ ጉዳይ ማውራት አልችልም። ማስረጃ ስለሌለኝ ነገር ማውራት አልችልም። ማስረጃ ማቅረብ ካልቻልኩ ማስረጃ ማቅረብ የማትችሉበትን ነገር ሚዲያ ላይ ወጣችሁ አታውሩ። አውርታችሁ ማስረጃ ስትባሉ አውጥታችሁ ማታሳዩትን ነገር አታውሩ ሚዲያ ላይ። ስለዚህ አሁን ማመን የምንችለው ማስረጃ ስላለው ጉዳይ ነው። ምንድነው ያለው ማስረጃ? ቢላል ቪዲዮ ሲሰራ ሊቢያ ነው ብለውት አምኖ ቪዲዮ ሰራ። ከዛ በኋላ ደግሞ ከሰዎች ጥያቄ ከተለያዩ ሰዎች አሁንም ከህግ አጋል ማለት አልችልም ማስረጃ ስለሌለ ከተለያዩ ሰዎች ኢንቦክስ ሲጻፍለት በዛ ምክንያት ሄዶ ቤተሰቦቹ ሲጠይቅ ሊቢያ አናቱ ላይ ሳይሆን ያለው ኩፍራ የሊቢያ ድንበር ወይም የሱዳን ድንበር ሊቢያ ለመግባት 800 ኪሎ ሜትር የሚቀረው ቦታ ላይ ነው ያለው ሲሉት፣ እንደዛ ከሆነ ራሴን ነፃ ማውጣት ፈልጋለሁ፣ እኔ በዚህ ጉዳይ መነካካትም መርዳትም አልፈልግም ማለት መብቱ ነው። ተወው። ለአብርሽ የሰራውንም ቪዲዮ ደለተ፣ ከጉዳዩ ራሱን ነፃ ወጣ። ይሄ ደግሞ መብቱ ነው። ጓደኛው ስለሆንክ ብቻ እስከ መጨረሻ አብረኸው ታገል ማለትና ማስገደድ አይቻልም። ቢላልን መጫን አይቻልም። ኩፍራ ሊቢያ ድንበር ነው የምትል ኮምንት ላይ ኦኬ፣ ኩፍራ ሊቢያ ድንበር ነው። ሊቢያም ቢሆን መብቱ ነው። ካልፈለገ ሊቢያ ውስጥም ቢሆን ያለው መርዳት ሀሳቤን ቀየርኩ ማለት መብቱ ነው። የሰው ልጅ ሀሳቡን የመቀየር መብት አለው አይደል? ሊረዳው አሰበ፣ ሊቢያ ቪዲዮ ሰራለት፣ ከዛ ሀሳቡን ቀየረ፣ ቪዲዮ እንደለተው መብቱ ነው። የሰውን መብት መጫን አንችልም። ግን እናትየው በዚህ እድሜዋ ያለቀሰችው የውሸት ነው፣ አጎትየውም እየዋሸ ነው ምናምን የምትሉትን ነገር የእነሱን ስም ለማጥራት ነው አክረሽ እዚህ ጋር የተገኘው። ግብፅ ላይ ለመኖሩ ደግሞ ማስረጃ አቅርቧል። ላይቭ ሎኬሽን ልኮልኛል። ሎኬሽኑን ጎግል ማፕ ላይ ገብቼ አሳይቻቸዋለሁ። ኢጅፕት እንደሚል እንዲሁም አካባቢውን አሳይቷል። አካባቢው ላይ ያሉትን መኪናዎች ታርጋ አሳይቷል ኢጅፕት እንደሚል። ስለዚህ ይሄ ልጅ ኢትዮጵያ ውስጥ አይደለም ያለው ኢጅፕት ነው ያለው፣ አረጋግጧል። ሰዎቹ አልዋሹም፣ ናቸው። እኛ እኮ ኢትዮጵያ ውስጥ ነው እኮ አላልንም እኮ አቡዬ። እኔ ያልኩትኝ እኮ ራሴን ከዚህ ነገር አወጣለሁ ነው እንጂ ያልኩት እኮ ሌላ ነገር የተናገርኩት ነገር ክፉ ነገር የለም። መብትህ ነው። አንተ ምንም ክፉ ነገር አልተናገርክም። ይሄን ነገር ነው ያልኩት እኮ አቡዬ። እኔ ምን አልኩኝ? ዓለምን መቆጣጠር አይቻልም። አንተ እጄን አውጥቻለሁ ብለህ ሚዲያ ላይ ስትወጣ በቃ ሐሳቤን ትቻለሁ እጄን አውጥቻለሁ ከዚህ ነገር ስትል ሌላው ሊረዳ ያሰበ ሰው እጁን ሰበሰበ። ይሄ ያንተ ችግር አይደለም። መብታቸውን በራሳቸው የማይመሩ ከሆነ እንደ ከብት በሰው የሚመሩ ከሆነ እከሌ ከረዳው ረዳዋለሁ እከሌ ካልረዳው አልረዳው የሚሉ ከሆነ ይሄ የነሱ ችግር ነው፣ ያንተ ችግር አይደለም። አንተ በተናገርከው ነገር ግን እናትየውን ውሸታም ናት፣ በዚህ እድሜዋ ታለቅሳለች ምናምን ብለው የተለያየ ሪከርድ ስላየ አክርሽ ልቡ ተሰበረ። ሰው ነው እንጂ የረቀቁት ሰዎች ናቸው የለቀቁት እንጂ አቡዬ። እኔ ያልኩት ነገር እዚህ ጋር ገብቶሻል አይደለ? የተጠየቀውን ጥያቄ ተናገርኩኝ። እንትን እጄን ያወጣሁበትን ምክንያት ተናገርኩኝ። ገብቶሻል አይደለ? እኔ ሊቢያ ነው ብዬ ነው የሰራሁት ቪዲዮን። ከዛ በኋላ እንደዚህ ነው ሲሉኝ በቃ በእንደዚህ አይነት ነገር ራሴን አውጥቻለሁ። በቃ ይሄን ያልኩት እኔ። ረጁም ደግሞ እንደዛ ነው ያለችው። እኔም ከዚህ እርዳታ ራሴን አውጥቻለሁ ነው ያለችው እዛ ላይፍ ላይ። ሰው ቆራርጦ ሌላ ነገር አደረገው። መብትክ ነው። አንተ ራስህን ነፃ ወጣክ። አንተ በተናገርከው ነገር ባሰማከው ቮይስ ምናምን ሰው ሌላ ሚስ አንደርስታንዲንግ፣ አንተም ሚስ አንደርስታንዲንግ ስላረክ እናትየው ምን አዲስ ነገር አለ ለምን ነበር የደወልከው ያሉት አዲስ ነገር መስሏቸው ነበር። እሱ አንተ ግን ለምን ደወሉ አይነት ነገር ሚስ አንደርስታንዲንግ ባረከው። እንደዛ ነገር አስቤው ነው። አዎ እኮ አንተ ባስተሳሳተ ባሰብከው ሚስ አንደርስታንዲንግ ባረከው። ሰው እናትየውን እቺ ሴትዮ ውሸታም ናት በዚህ እድሜዋ ታለቅሳለች ብሎ እናትየውን ሰደበበት። እንደማንኛውም ልጅ እናቱ ስትሰደብበት ልቡ ተሰብሮ መጣ እዚህ ጋር እናቱን ነፃ ለማውጣት። አሁን ከዚህ በኋላ ማናችሁ እናት ካላችሁ እናታችሁ የምትወዱ ከሆነ የሰው እናት አትሳደቡ። ምክንያቱም ይሄ ልጅ ግብፅ ውስጥ ለመኖሩ ማስረጃ አቅርቧል። ከአንድም 300% ሹር ልንሆንበት የምንችለው 4 በኢጅፕት ቁጥር ነው ያወራው ከኔ ጋር ሎኬሽን ልኳል። ሎኬሽኑም ደግሞ ከፍተነው ጎግል ማፕ ላይ ኢጅፕት እንዳለ አሳይቶናል። እንደገና በቪዲዮ ማሳይቶን እታችም ወርዶ መኪናዎቹን ታርጋዎቹን አሳየኝ ብዮ ታርጋዎቹን አሳይቶናል። ስክሪንሻትም አድርገናል። ስለዚህ አክርሽ ኢትዮጵያ ውስጥ እንዳልሆነ ግብፅ እንደሆነ አረጋግጠናል። ቢላልም ከዚህ በኋላ የሚጠየቅበት ነገር የለም። ቢላል እንደ ማንኛውም ሰው መብቱ ነው። ስለዚህ ቢላል ጨርሰናል። አንተ መብትክ ነው። አጎትየውም ለጠየቁት ጥያቄ ምላሹን አቅርበታል። ሚስ አንደርስታንዲንግ ነው
የመሰለክ ቮይሱን አሰምተካል። 2 ጥያቄዎች ነበር ግን አንደኛው ምን ነበር? አቡ ረጁ መጠየቅ ያለባት ኢትዮጵያ ነው ስላለች ነው። አዎ ቆይ ከቢላል ጋር ጨርሰን ወደ አንቺ እንሄዳለን። ሁለተኛው ጥያቄ ምን ነበር? አንደኛውን ጥያቄ እናትየው ለምን ደወልክ ብላኛለች ያልከውን ቮይስ አሰማልኝ ብሎ አሰምቶ እናትየው ዳይሬክት ለምን ደወልክ ሳይሆን ያለችው። ሁለተኛ ደግሞ ያለው ሁለተኛው ምን ነበር? ሁለተኛው ደግሞ ስደውልለት አላነሳልኝም ነው ያለኝ። አቡዬ ብዙ ጊዜ ደግሞ እኔ ላይፍ ስለምገባ ማለት ነው ስልኬን ገብቶ ለማስረዳት ፈልጎ አቡዬ እኔ ደግሞ ማለት ብዙ ጊዜ ላይፍ ጌም ነው የምጫወተው ማለት ነው። ለዛ ስልኬ ሁሌ ዝግ ነው። እኔን የሚያገኘኝ ሰው እህት ወንድሞች እንኳን የሚያገኙኝ ቴሌግራም ላይ ደውለውልኝ ነው። ገባሽ አይደለ? ለምን ላይቭ እየተጫወትኩኝ ከተደወለ ጌም እየተጫወትኩኝ ይቋረጥብኛል። ስለዚህ ሁሌም ዝግ ነው የኔ ስልክ። የሚፈልገኝ ሰው ወይ ቴክስት ነው የሚያደርግልኝ ቴሌግራም ላይ ወይ ደግሞ ቲክቶክ ላይ ይጽፍልኛል። እንደዛ ነው። ታውቂዋለሽ ላይቭ ሲገባ ስልክሽን ዘግተሽ፣ ሁለተኛ ስልክ ደግሞ የለኝም። አንድ ስልክ ነው ያለው። ያ ስለዚህ እሱ ቢዚ ያለው ምናልባት ስልክ ዝግ ስለነበር ሲደውል ለዛ ነው ልገባ ፈልጌ ረጁ ጋር ላስረዳ ብዬ አለ። የዛን ሰዓት ደግሞ እኔ ጋር ዝግ ነበረ ስልኬ ዝግ ነው ላይቭ ጌም ስለምንጮትበት ሁሌ። አሁንም ከጌም ላይ ሆኜ ነው ሰው መቶ ሲጽፍልኝ ወደ አንቺ የመጣሁት ማለት ነው። ኦኬ ቢላልን ማን የጠየቀው ስለመደብደቡ እያለች ነው። ማን ነው ስሙ? ማን የጠየቀክ ስለ አክርሽ መደብደብ? በጽሁፍ ነው በቮይስ ነው በኮል ነው? ላይቭ ላይ አሁን ስመጣልሽ ይኸውልሽ አቡዬ ላይቭ ገና ጌም ስጀምር ልስጫወት ሰው ይጽፋል። የሚጽፈው ኮመንቱ እንዳለ ስለ አክርሽ ነው። ገብቶሻል? ሰው እያንዳንዱ ሰው ስለ አክርሽ ነው የሚጠይቀኝ። የሚጽፍልኝ ኮመንት ስለሱ ነው ላይቭ ላይ እንዳለ ማለት ነው። እኔ ምን ብዬ ላስረዳቸው? ለዛ ነው የጠየኩት። ኦኬ በኮመንት ነው ሰዎች የጠየቁት። በኮመንት ላይቭ ላይ ረጁ ዝም ብለሽ ለደቂቃ እንኳን ላይቭ ላይ በመጪ ሰው ሁሉ ኮመንት የሚጽፈው እኔ ጋር እንኳን ዝም ካልኩኝ መመለስ እንኳን ዝም ካልኩኝ ተቃራኒው ከኔ ጋር የሚጫወተው ሰው ጋር እየሄዱ ይጽፋሉ። ገብቶሻል አይደል? እንጂ ተደውሎ አልተጠየቅም። የደወለ አካል የለም። ቅድም ኢንቦክስ አሁን ደውል በቃ የተለያየ ነገር ነው እሱ እንትን እያለው የነበር በቃ እሱ የጓደኝነቱን ነገር አሳየኝ። በቃ መብቱ ነው ይሄ መብቱ ስለሆነ ማስገደድ አንችልም። አሁን በቃ ለነረጁ ምናምን በቃ ለነብርጁ የዛን የነበሩ ለነሱ መልስ ለመስጠት ነው የገቡት። ስለሱ እሱ በቃ እንጨርሰው ይብላል። በቃ እሱም እንደ ሪከርደራት አይሁን በቃ ይውጣ እዚህ ጋር ጨርሰናል። በቃ ችግር የለውም። ቢላል እናመሰግናለን። እሺ ግን ረጁ ቆይ አንዴ ረጁ ስጠይቃት ምናልባት ቢላል የሚናገረው ነገር ካለ እኔ አንዴ ራሴ እንትን ልበል። ግን ረጁ ኢትዮጵያ ስላሉት ነገር እኔ ዲቴል የዛን ቀን ምን ነበር ስጠይቅ የነበረው ቢላል አሁን ያለው የት ነው እንትና ማን ነው አክርሽ አሁን የት ነው ያለው የት ነው የተቀመጠው ነው እንጂ እኔ ኢትዮጵያ ይሁን የት ይሁን እኔ በምን አውቃለሁ? ሲጀመር ኢትዮጵያ ነው አላልኩም። ሲቀጥል ደግሞ እዚህ ጋር ራሴን ነፃ ማውጣው ይሄንን ቪዲዮ ሲላክልኝ ስቀበል እንኳን ቪዲዮ ቀጥታ የሰራውለት እኔ ነኝ። አውዬ ሰርቼለት ይሄ ነገር ይፋ እንዲሆን በደንብ ሰው እንዲያውቀው ካደረግኩት በኋላ ከዛ በኋላ ቢላልን አሁን በዚህ ልክ ራሱን እንትን ልትሉት አይገባም። ኮሜንቶች እሱ በዛ ሰዓት ራሱን ነፃ ያለው ኢትዮጵያ ውስጥ ነው። ይሄንን እሱን ሲጠይቁት የነበረው ጥያቄ ለምን ፀጉሩ አፈር አልነካውም፣ ለምን የሆነ ነገር አልሆነም እያሉ ሲጠይቁ የነበሩት አሁን ተገልብጠው ሌላ ነገር የሚያወሩት እዚህ ጋር እንዳለ ጥያቄያቸው የነበረው ነው። ሀቡዬ በዛ ሰዓት ገባሽ? ጥያቄያቸው የነበረ ጥያቄ ነው። ምንም እኔም በሆን ግልጽ ነው። ነገ ተመልሰው እኛ ላይ እንደሚገለበጡ እናውቀው ነበረ። ነገ ተመልሰው አሁን ሌላ ነገር የሚያወሩት ማለት ነው። አሁንም ቢሆን የትም ይሁን የት ካለበት ነገር አላህ ከጭንቅ ያውጣው፣ አለቀ። ከዛ ውጭ ግን የሰራ ነው ወይ ደግሞ እሱ ላይ ክፋት ታስቦ እሱ እንዳይረዳ እሱ እንትን እንዲል እንደ መሰላት ረጁ አንቺ ቪዲዮ ስትሰሪ በምን እርግጠኛ ሆነሽ ነው ስለ አክርሽ ቪዲዮ የሰራሽ? መጀመሪያ በተላከልኝ ቪዲዮ ሀውዬ በተላከልኝ ቪዲዮ ከዛ በኋላ በማግስቱ ነው ምናምን ተደውሎልኝ ረጁ ታውቀዋለች፣ ቤቲ ትባላለች፣ አሜሪካ ነው የምትኖረው። ከዛ በማግስቱ ደውላልኝ ኧረ ረጁ ይሄ ነገር እዩ እስቲ፣ ምክንያቱም ኢንስታግራም ስቶሪ ያያል እሱ አክርሽ። ከዛ እሱ ማስረጃ ሳይታኝ ኢንስታግራም ደግሞ እንትን አይልም፣ ይሄ አካውንት አይሰጥም መሰለኝ ኢንስታግራም ወደ ሌላ ስልክ አላውቅም። እና ኢንስታግራም ስቶሪ ያያል
አልገባኝም። ኢንስታግራም ወደ ሌላ አካውንት አይሰጥም። እኔ ኢንስታግራሜ በ4 ስልክ ሳይኒን ነው። የፈለግሽው ኢንስታግራምሽን ዩዘር ኔም እና ፓስወርድ አስገብተሽ ሳይኒን ማድረግ ትችያለሽ። ዋናው ዩዘር ኔም እና ፓስወርድሽን ማወቅ ነው። ከፈለግሽበት ቦታ ጣፎ ብቻ ካገኘሽ የትም ቦታ ላይ ሆነሽ ዩዘር ኔምሽን እና ፓስወርድሽን ካስገባሽ ሳይኒን ማድረግ ብላለች። የሚሉሽን ኢትዮጵያ ነው ያልኩበትን ማስረጃ ይስጡሽ አቡዬ። እኮ እኔ ማስረጃ ካላየሁ አላምንም። ብላለች ካለኝ ረጁ አክረሽ ኢትዮጵያ ውስጥ ነው ያለው ያልኩበትን ይስጡሽ። እንዳላልኩ በደንብ እርግጠኛ ነኝ። አለበለዚያ ደግሞ ብላለች ካላችሁ ሙሉ ላይቬን ማውጣት እችላለሁኝ። እኮ ረጁ ካለች ያለችበትን ረጁ ኢትዮጵያ ነው ካለች አንድ ሪከርድ ላኩልኝና ላሳያት። እዚህ ብላለች ያለች ያለ ኢትዮጵያ ውስጥ ነው ብላለች ያለችበትን አምጡ። እኔ ደግሞ ሙሉ ላይቭ አለኝ። ሲቀጥል እኔ አሁንም ቢሆን አቡዬ በሰዓቱ ሁለታችን እኔም ሆንን ቢላን ራሳችንን ማውጣት ነበረብን። ግልጽ ነው። ከዛ ውጪ እንግዲህ ሌላ ጥያቄ ካላችሁ ረጁ ላይ መጠየቅ ትችላላችሁ። የትም ይሁን የት ነፃ ያውጣዋል። እኔ ጨርሻለሁ አቡዬ። እሺ እንትን ቪዲዮ የሰራሽው ያው ከተላከልኝ ቪዲዮ አንፃር ነው ብለሻል። አንድ ቪዲዮ ሲላክልሽ ማረጋገጫ ምንም ሳታረጋግጪ ነው ቀጥታ ቪዲዮ የምትሰሪው? ድምጽ ብትሆኑ ድምጽ አጎትየው ይኸውልሽ ምን አልኩት መሰለሽ? አጎትየው የኔና ያጎትየው እንትን ራሱ አለ። መጀመሪያ ቪዲዮ ፎቶ ላከልኝና ደለተብኝ። ቪዲዮ ሲደልትብኝ ለምን ትደልተዋለህ? በዚህ ነገር እርግጠኛ ከሆናችሁ ለምን ቪዲዮን ትደልተዋለህ ስለው ገና እናትየው አላየችውም እንዲታይ አልተፈለገም ነው አይነት ነገር ቮይስ ላከ እንትኑ ላይ ማለት ነው። ከዛ ቀጥታ እኔ ቢላል ምንድነው ቢላል በዚህ ነገር እርግጠኛ ናችሁ? ነገ አንተ ይሄ ነገር ውሸት ሆኖ ቢገኝ አንተም አብረህ ነው የምትገባው ብየዋለሁ። ቢላልን ራሱ ይሄን ነገር ስጠይቀው በህግ ይጠየቃል ያለችው ማንን ነው? በህግ ይጠየቃል ብላለች ረጁ። አክርሽን ነው ውሸት ሆኖ ከተገኘ አው በደንብ በህግ ይጠየቃል ብያችኋለሁ እኮ። ስለዚህ ውሸት ሆኖ ከተገኘ ማለት ኢትዮጵያ ውስጥ ካለ ተደብቆ ሄዶ የሄደበት ቦታ ውሸት ሆኖ ከተገኘ ወይም ደግሞ ኢትዮጵያ ውስጥ ከሆነ ውሸት ሆኖ ከተገኘ በህግ ይጠየቃል። አይጠየቅም እንዴ ታዲያ? ኦፍኮርስ ይጠየቃል። ይሄ ስህተት እኮ አይደለም። እሺ ታዩ እሱን አቡዬ። ከዛ ካጎትዮ ጋር ካወራን በኋላ ቢላልን በደንብ ጠይቄዋለሁ። ይሄ ነገር ውሸት ሆኖ ቢገኝ አንተም አብረህ እንደምትገባ ታውቃለህ። ምክንያቱም ዲቴል ጸጉሩ ለምን እንትን አልሆነም ለምን እንደዛ ምናምን የሚለው ማብራሪያ ሲመጣ ማለት ነው። ገባሽ? ይሄን ያለው ነገር እኔ ልትሉ ማስረጃ አቅርቡ ጋይስ ብላለች። ብቻ ምን ያደርጋል? ማስረጃ አምጡ ካለች ማስረጃ ረጁ አክርሽ ውሸቱን ነው ኢትዮጵያ ውስጥ ተደብቆ ነው ካለች ኢትዮጵያ ውስጥ ነው ያለው ካለች አክርሽ ደግሞ ኢትዮጵያ ውስጥ ላለመኖሩ እዚህ ጋር 100% የምንሆንባቸው ማረጋገጫዎችን 4 አቅርቧል። ማስረጃዎቹን እጅ ላይ ይዣለሁ። ላይቭ ሎኬሽን፣ ከረንት ሎኬሽን፣ የታርጋ ኤቭሪቲንግ አይናችሁ እያያሳይቷል፣ ስልክ ቁጥሩ ሁሉ ነገር። ስለዚህ ካለች እሱ ኢትዮጵያ ውስጥ አለመሆኑን ማረጋገጫ እያቀረበ ነው። እናንተ ደግሞ ብላለች የምትሉበት አምጡ ማስረጃ። እኔ እንደሆነ ምንም ችግር የለብኝም። እኔ አውቃችኋለሁ። እናንተ ባንዴ እንዴት አድርጋችሁ ከውሃ ከብን በፈጠነ ግልብጥ እንደምትሉ ስለምረዳችሁ ኮሜንቶች በደንብ ነው የምረዳችሁ፣ እያንዳንዳችሁ አካሄዳችሁን። እኔ ምንም ብትሉ ግድ አይሰጠኝም። እኔ አምኜ ያመንኩበት ራሴን ነፃ ማውጣት ካለብኝ የእናንተ ግርግር እኔ ግድ አይሰጠኝም። ድብና አርግቼ ራሴን ነፃ አውጣለሁኝ። ምክንያቱም ካላመንኩበት ጉዳዩ አቡ አንቺን ራሱ እንዴት ነው አስጨንቄሽ ነበረ በሰዓቱ ነግሬያቸዋለሁ። እኔ መጀመሪያ የሰማሁት ከረጁ ነው ባትፋተሽ ብላ እኔ ሰው አስጨንቄያለሁ ነግሬያታለሁ። እኔ ህገወጥ መንገድ ታውቃለህ እኔ አሰባስቤ አላውቅም ብዬ ነው ያው እናቴቱም ታቡ በነገራችን ላይ እዛ እንትን ሊቢያ ላይ ቁጭ ብለን ቪዲዮ ከተላከ በኋላ መጋዚን ውስጥ ቁጭ ብለን ከዛን አደዋዋዩ ጠረኝ። አረ ስለአንተ እየተሰራ ነው ቪዲዮ ምናምን ብሎ ቲክቶክ ላይ ናየው ብሎ አሳይ ማን ረጁ ላይ አሳይ። የተሰማኝ ደስታ ያው እናቴ ረጁ በሆነ ነገር ብቻ አክሮፋኛለች። ተቃይም እንዴት ያው እናቴቱ ምን ያህል ደስታ ታሪኮች በምናምን ኮሜንት ላይ በቃ ማይሆን አውቆ ነው ምናምን እሷም አይፈረድባትም። ከዛ አንፃር ነው ያየችው። እሱ ነው በቃ ያሳምናት። ታዩ ሀቡ በማግስቱ ቪዲዮን ሰርቼለት በማግስቱ የትላንቱ ተረስቶ ነው